ሰላም ውድ የሀዘር ኢንስቲትዩት ተማሪዎች ዛሬ ማትማቲክስ የሪመዳል ዩኒት 1ን ይዤላችሁ መጥቻለሁ። እንግዲህ በዚህ ቪዲዮ እንግዲህ ብዙ ነገሮችን አብረን የምናይ ይሆናል። ወደ ቪዲዮ ከመግባታችን በፊት ደግሞ ይሄንን አካውንት ሰብስክራይብ ማድረግ እንዲሁም ደግሞ ቪዲዮን ላይክ እያደረጋችሁ አብራችሁ ትምህርታችሁን እንድትቀጥሉ እላችኋለሁ። እንግዲህ የተለቀቀው ቪዲዮ ደግሞ እናንተ ጋር ቶሎ እንዲደርስ የደወሉ ምልክት መጫን እንዳትረሱ እያልኩኝ ወደ ዛሬ ትምህርት ገባለሁ ማለት ነው። እንግዲህ ተማሪዎች በመግቢያ ላይ እንደተናገርኩኝ ዛሬ የምናየው የሪመዳል ሞጁል ማቴማቲክስን ሲሆን ዩኒት 1 ወይም ቻፕተር 1ን ሶልቪንግ ኢኩዌሽን እንደ ኢንኢኳሊቲ የሚለውን ፓርትን ዛሬ የምናይ ይሆናል ማለት ነው። በዚህ ፓርት እንግዲህ ብዙ ነገሮችን አብረን እንመለከታለን። አንድ በአንድ የምንቀጥል ይሆናል። አንደኛው ፖይንቱ ምንድነው? ኢኩዌሽን ኢንቮልቭ ኤክስፖነንት እንደ ራዲካል የሚለውን አብረን የምንመለከት ይሆናል ማለት ነው። ኢኩዌሽን አር ኢኳሊቲ ኦፍ ኤክስፕሬሽን ኢኩዌሽን ማለት ኢኳሊቲ ኦፍ ኤክስፕሬሽን ማለት የኤክስፕሬሽን ኢኳሊቲ ነው። ስለዚህ የኢኩዌሽን አር ኢኳሊቲ ኦፍ ኤክስፕሬሽን there are different type of equations that depend on variable ማለት በቫሪያብል ላይ ዲፔንድ በመሆን የተለያዩ ታይፖች መከፋፈል እንችላለን። ለምሳሌ ax + b የሚለው ዋን ቫሪያብል ነው አይደለ? ኢኩዌሽን ዋን ቫሪያብል የምንለው አለ። ቱ ቫሪያብል ደግሞ የምንለው ax² + bx + c = 0 እነዚህ ምንድነው? ይሄ ቱ ኢኩዌሽን ቱ ቫሪያብል ኢኩዌሽን የምንላቸው ናቸው። ስለዚህ በቫሪያብል ላይ ዲፔንድ በመሆን ምን እናደርጋለን? እንከፋፍለዋለን ማለት ነው። when the variable is said to be equation involve experiment እና ስለዚህ ኤግዛምፕሎቹ ይሰጣል። ለምሳሌ solve each of the following equation ይላል። እንግዲህ እነዚህ በጣም ቀላሎች ናቸው። ስለዚህ ምንድነው a ምንድነው ሩት x ይላል አይደለ? ሩት x = 3 ይላል። ስለዚህ ሩት x = 3 ማለት ምንድነው? በሳይድ በምንድነው? በስኩዌር ማባዛት ነው። ይሄን ለማጥፋት ማለት ነው። ይሄ ከዚህ ጋር ሲጠፋ x = 3² 9 ይሆናል ማለት ነው። 9 ይሆናል ማለት ነው። ስለዚህ ይሄን ደግሞ በዛ ልክ መስራት ለምሳሌ x 3 = 8 ሲሆን ምን እንደምናደርገው ይሄ አንደር ራዲካል ኩብ ማለት ራዲካል ማለት ኩብ ላይ አንደር ራዲካል ኩብ እናባዛለን ማለት ነው። ይሄ አሁን ከዚህ ጋር ሲጠፋ x ኩብ ራዲካል 8 ማለት ነው አይደለ? ይሄ ማለት ደግሞ ሲወጣ x = 2 ይሆናል። አሁን ለምሳሌ 2 3 ዘ ፓወር ኦፍ 3 ስታደርጉ ስንት ይመጣል? 8 ስለሚመጣ ማለት ነው። ስለዚህ 3 ሲ ደግሞ ምንድነው? 2 ዘ ፓወር ኦፍ = 4 አለ። ስለዚህ ይሄን ለማድረግ ምንድነው የምናደርገው? ቤዞችን ተመሳሳይ ማድረግ። ለምሳሌ እዚህ ጋር ምንድነው ፓወሩ 1 ነው፣ እዚህ ጋር ደግሞ ፓወሩ x ነው። ስለዚህ መጀመሪያ ምን ማድረግ አለብን? ማመሳሰል አለብን። ስለዚህ 2x = 2 ፓወር ኦፍ 2 ማለት ነው አይደል? ይሄ 4 ሲሆን ይሄ ተመሳሳይ ስለሆነ ከዚህ ጋር እኩል እናደርጋለን። እዚህ ካልስቱ ይሄ የላይኛ አለ ስለለ 2 ይሆናል ማለት ነው። ስለዚህ በዚህ መልክ መስራት እንችላለን። 4 ይላል a greater than 0 አንደኛው። ሁለተኛው ደግሞ ax = ay ከሆነ ስለዚህ a greater than 0 መሆን አለበት። that means a greater than 0 ማለት ፖዚቲቭ ናቹራል ሪል ነምበር ማለት ነው። ናቹራል ሪል ነምበር መሆን አለበት። ስለዚህ ናቹራል ሪል ነምበር መሆን አለበት። ስለዚህ ይሄ ናቹራል ሪል ነምበር ሲሆን ምንድነው a እና ይሄ a እና x እና a እና ay እኩል ከሆኑ ምሳሌ ax = ay ከሆኑ x እና y እኩል ነው ማለት ነው። ለምሳሌ ይሄ ከዚህ ጋር ምን ይሆናል? እኩል ስለሆነ ይጣፋል ማለት ነው። ስለዚህ x y ጋር እኩል ማድረግ እንችላለን ማለት ነው። depending upon this try to solve following equation ስለዚህ በላይኛው በዚህ ሐሳብ ላይ በመመስረት ይሄኛውን ኢኩዌሽኖች ሶልቭ አድርጉ እያለ ነው ተማሪዎች። ስለዚህ መድረት ስንት ተሰጠን? 2x + 1 = 3x -
2 ነው አይደለ? 2 ነው። ለምሳሌ ቅድም ብለን ነበር ኤ ዋይ ማለት ኢዝ ኢኳልስ ቱ ኤ ኤክስ ከሆነ ይሄ ተመሳሳይ ቤዝ ነው። ስለዚህ ምን እናደርጋለን? ዋይንና ኤክስን እኩል እናደርጋለን ብለን ነበር አይደለም? ስለዚህ በዚህ ምን እናደርጋለን? ዋይንና ኤክስን እኩል አድርገን እንሰራለን። ስለዚህ ይሄ ለምሳሌ ኤክስ ነው፣ ሶሪ ይሄኛው ምንድነው? ይሄኛው ኤክስ ነው፣ ይሄኛ ደግሞ ዋይ ነው ማለት ነው። ይሄኛው ዋይ ነው ማለት ነው። ስለዚህ ምንድነው የምናደርገው? ይሄ ተመሳሳይ ስለሆነ እናነሳለን። ስለዚህ 2x + 1 is equals to x minus 2። ስለዚህ ይሄን ስንሰራ 2x ይሄኛ ወደዚህ ስንወስድ ምንድነው ማይነስ x ይሆናል። ይሄ ደግሞ 1 ወደዛ ስንወስድ is equals to -2 - 1 አይደለም የሚሆነው። ስለዚህ ስንት ነው ይሄ? ማይነስ x + 2x ስንት ነው የሚሆነው? x ነው አይደለ? x እዚህ ካለስቱ ማይነስ 3 ኤክስ ስንት አገኘን? ማይነስ 3። ስለዚህ ይሄ ኤክስ ቦታ ላይ እዚህ ጋር ምን ስታስገቡ ማይነስ 3 ስታስገቡ ምን መልሳችሁ እኩል ይመጣል ማለት ነው። ስለዚህ እዚህ ጋር ስንት ነው? ኤክስ እዚህ ካለስቱ ማይነስ 3 በሞጁላችሁ ላይ ተሰርቷል ማለት ነው። ሶልቭ ኢች ኦፍ ዘ ፎሎዊንግ ይላል። ስለዚህ ይሄ በጣም ቀላል ነው። ከዚህ ይሄኛውን ሲን እና ሲን ይሰራላችኋለሁ። እናንተ ደግሞ ኤንና ቤ በጣም ቀላል ስለሆነ ትሰራላችሁ። ኦልሬዲ ሲን ቀላል ነው፣ መንገዱን ለማሳየት አካል ነው። ስለዚህ ምንድነው ስሪ አንደር ራዲካል ማለት አንደር ራዲካል ኩድ ራዲካል ስሪ ፓወር ኦፍ ኤክስ ኢዝ ኢኳልስ ቱ 3 2x + 5 አይደለ? የተሰጠን ይሄ ተሰጥቷል። ስለዚህ ምንድነው የምናደርገው? እሺ እዚህ ጋር እንጻፍ የአንደር ራዲካል 3 the power of x is equals to 3 the power of 2x + 5። ስለዚህ መጀመሪያ ምንድነው የምናደርገው? 3x ይሄ ማለት ምን ማለት ነው? ራዲካል ይሄ ማለት 1/3 እንደማለት ነው አይደለ? 1/3 እንደማለት ነው። ስለዚህ 1/3 is equals to 3 2x + 5 እናደርጋለን። ስለዚህ አሁን ይሄ 1/3x አለ አይደል? ይሄ ከዚህ ጋር ሲጠፋ 1/3x is equals to 2x + 5 ይሆናል አይደለ? 1/3 እዚህ ጋር ትንሽ ቦታ 1/3x is equals to 2x + 5 ሲሆን ቦሳይድ በ3 እናባዛለን። በ3 ይሄ ከዚህ ጋር ሲጠፋ x is equals to 6x + 15 ነው። ወደ ስንመጣ -5x is equals to 5 ይሆናል። x is equals to -1 እናገኛለን ማለት ነው። -1 እናገኛለን ማለት ነው። ካልገባችሁ በኮሜንት ትጠይቁኛላችሁ። ስለዚህ መልሳችን -1 ይሆናል ለሲ ማለት ነው። ለሲ -1 ይሆናል ማለት ነው። ከዚህ ደግሞ ትንሽ የሚከብድ ኦልሬዲ የለም። እናንተ ሌላ ትሰራላችሁ፣ እኔ ይሄኛውን ዲን ይሰራለሁ። አፍተር ዛት ደግሞ ኤችንም እሰራለሁ። ሌላኛ ደግሞ ሲን ይሰራሉ። ሌላ እናንተ ትሰራላችሁ። ስለዚህ ይሄ ምንድነው የሚለው 81 ይላል። 81 5x + 2 is equals to 1/243 ይላል አይደለም? አሁን 243 181 ማለት 8 ሲባዛ 9 አይደለ? ሲባዛ አሁንም ሲባዛ በ9 ለምሳሌ 81ን በ9 ሲታባዙ ምንድነው 9 ነው አይደለ? ይሄ ሶሪ አሁን እንደዚህ አይመጣም። ኦልሬዲ ምንድነው የምናደርገው? 3 times 3 times 3 27 ሲባዛ በ3 80 ሲባዛ በ3 ለምሳሌ 3 እና 3 9 ነው፣ 27 ነው፣ 81 ነው፣ 243 ነው ማለት ነው። ስለዚህ 81 ማለት 3 the power of 1 2 3 4 the power of 4 ነው። ከዛ ደግሞ 243 ማለት 3 the power of 5 እንደማለት ነው አይደለ? 3 the power of 5 እንደማለት ነው። 3 the power of 5። ስለዚህ ምን እናደርጋለን? 81 እዚህ ቦታ ላይ ምንም ማስገባት 3 the power of 5 ማስገባት ማለት 4 ማስገባት
81 ማለት 3 the power of 4 እዛ ደግሞ 5x minus 2 እዛ 1 over 3 the power of 5 ማለት ነው አይደለ? 3 the power of 5 ማለት ነው። ስለዚህ ምን ማድረግ አለብኝ? 1 over 2 ማለት 2 ማለት ነው አይደለ? 2 ኢንቨርስ ማለት ነው። ኢንቨርስ ስናደርግ 3 4 እዚህ ካልስቱ 3 minus 5 ይሆናል ማለት ነው። ይሄ ከዚህ ጋር ሲጠፋ 20x minus 8 እዚህ ካልስቱ minus 5 ወደዚህ ሲመጣ 20x እዚህ ካልስቱ ስንት ይሆናል? 20x እዚህ ካልስቱ minus 8 ማለት 5 minus 5 plus 8 ይሆናል። ወደዚህ ሲመጣ plus 8 ነው። 5 ነች plus 8 ይሆናል። ስለዚህ ስንት ነው የሚሆነው? 20x minus 8 እዚህ ካልስቱ minus 5 ከዛ ይሄኛው ወደዛ ሲተር 3 ይሆናል። እዚህ x እዚህ ካልስቱ 20 over 3 ማለት ነው። ከተሳሳተን ዶክመንት ላይ ተጠይቁኛላችሁ። ከዛ ደግሞ ሁለተኛ ነው ይሄኛ ነው ሰራላችሁ ያልኩት አይደለ? ስለዚህም ቀላል ነው። 81 ማለት 3 the power of 4 ነው። ከዛ ደግሞ 2x minus 1 አለ። ከዛ ደግሞ 1 over 3 ራዲካሉ ማለት ነው። እዚህ ካልስቱ 3x አለ። ይሄ ከዚህ ጋር ሲጠፋ ይሄ ምንድነው ሆኖ 8x minus 4 1 over 3 አለ። እዚህ ካልስቱ x ማለት ነው አይደለ? እዚህ ካልስቱ x after that ምንድነው የምናደርገው? አሁን 8x over 3 minus 4 over 3 እዚህ ካልስቱ x እናደርጋለን። ስለዚህ ቫሪያብል ያለውን ከቫሪያብል ጋር 8x over 3 እዚህ ካል minus x እዚህ ካልስቱ 4 over 3 ማድረግ እንችላለን። 4 over 3 ማድረግ እንችላለን። አፍተር ዛት ደግሞ ይሄኛው ክሪስ ክሮስ ሜተድ ተጠቅመን ሰራን። ክሪስ ክሮስ ሜተድ አሁን 8x minus 3x over 3 እዚህ ካልስቱ 4 over 3 ስለዚህ ይሄ በ3 ስናባዛው ቦዝ ከዚህ ጋር ተፈለ ከዚህ ጋር ይጠፋል። ስለዚህ 8x ማለት 5x እዚህ ካልስቱ ፕላስ 4 አለ ፕላስ 4 over 5 over 5 ስለዚህ x እዚህ ካልስቱ 4 over 5 ይሆናል ማለት ነው። ስለዚህ ወይም ሌሎቹን ማቆላቸው ወይም ቀላል ነው። ስለዚህ ለእናንተ ትቻለውኝ። ሌላኛው እንግዲህ ከዚህ ይሰራል ብዬ የሚያስበው እሺ ቢን እንስራ። ከዚህ ቢከሰራን ሌሎቹን ትሰራላችሁ። ቢም ሁሉም ተመሳሳይ ነው። እቺ ነገር ማለት 8 21 ማይነስ ኢንቨርስ ማድረግ አድርጋችሁ መስራትም ትችላላችሁ። ትንሽ መንገድ ብቻ ላሳያችሁ፣ እሱን እናንተ ትላላችሁ። ስለዚህ 9 2x plus 2 አለ። ከዛ ደግሞ 1 over 81 አለ። ከዛ ፓውንድ ነው 2x ማለት x plus 2 አለ። ከዛ ምንድነው የምናደርገው? እዚህ ካልስቱ አለውን ከዛ ቦታው ስለሚበቃ እዚህ ጋር እንሰራለን። አሁን 8 ማለት 3 the power of square ማለት ነው 2x plus 2። እዛስ 81 ማለት 3 the power of 4 ማለት ነው አይደለ? 4 ማለት ደግሞ ኢንቨርስ ሲሆን 3 the minus 1 minus 4 x plus 2 እንደማለት ነው። እዚህ ካልስቱ 243 ደግሞ ማለት 3 the power of 5 ከዛ minus 3x minus 2 እንደማለት ነው። ስለዚህ እዚህ ቀጥለን እንዴት እናደርጋለን? ይሄን ከዚህ ጋር ስናበዛ 3 4x plus 4 አለ። ከዛስ 3 minus 4x plus minus 8 አለ። እዚህ ካልስቱ 3 minus 15 minus
10 አለ ኤክስ እዚህ ጋር አለች። ስለዚህ ምንድነው የምናደርገው ተማሪዎች አንድ እንትን አለች አይደለ ምን የሚል ኤ ኤን ታይምስ ኤ ኤም ከሆነ ምን ይሆናል ኤ ኤን ፕላስ ኤም ይሆናል። ስለዚህ በዚህ ፎርም እንሰራለን ማለት ነው። በዚህ ፎርም እንሰራለን ማለት ነው። ስለዚህ አሁን እነዚህ ቤቶቹ ተመሳሳይ ስለሆኑ ይደመራሉ። ይሄ ከዚህ ጋር ይጠፋል። ስለዚህ ይሄ ከዚህ ጋር minus 4 3 the power of minus 4 is equals to 3 50x plus minus 10 አለ አይደል? ይሄ ከዚህ ጋር ተፍታችሁ ይሄን እኩል አድርጋችሁ መልሱን መስራት ትችላላችሁ። ወደ ሌላኛው ሐሳብ እንግባ። ሌላኛው ሐሳብ ተማሪዎች ምንድነው ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል። ስለዚህ ኢንቱ ቫሪያብል really Rika that for really number a and b an equation of the form ax plus b where a different from 0 is called a linear equation. C number a and b are called coefficient ይባላል። አሁን ለምሳሌ ምንድነው አሁን እዚህ ጋር አለች አይደለም እዚህ ጋር አለች ለምሳሌ a እቺ a እና እቺ b ምንድነው የምትባለው ኮኤፊሺየንት ይባላል። ነገር ግን እቺ x ደግሞ ምንድነው የምትባለው ቫሪያብል ትባላለች። ስለዚህ ሊኒየር ኢኩዌሽን ይባላል ማለት ይሄ ምንድነው ቱ ቫሪያብል ሳይ ዋን ቫሪያብል ነው። ዋን ቫሪያብል ሲሆን ምንድነው ሊኒየር ኢኩዌሽን ይባላል። ሊኒየር ኢኩዌሽን ይባላል። ሁለተኛ ላይ እዚህ ጋር ደግሞ ምን ይላል any equation that can be reduced to form ax plus b is equal to 0 linear equation in one variable። አያችሁ ተማሪዎች እዚህ ጋር እዩ በደንብ ተመልከቱ። ምን ይላል ይሄ ነገር ax plus b is equal to 0 እና a ደግሞ different from 0 ሆነ ይሄ ምን ይሆናል linear equation ይሆናል ማለት ነው። linear equation in one variable ስለዚህ ምንድነው ስንት ነው ቫሪያብሉ እዚህ ጋር ያለው አንድ ቫሪያብል ብቻ ነው። ስለዚህ በዚህ መንገድ መረዳት ትችላላችሁ። ምንድነው ሌላኛው ሐሳብ ደግሞ linear into variable አለ። linear into variable we discuss how we solve with one variable that can reduce to be ax plus b is equal to 0 እንዴት ነው ይሄን እንትን ማድረግ የምንችለው ሪዲዩስ ማድረግ የምንችለው ወይም ሶልቭ ማድረግ የምንችለው ለምሳሌ እዚህ ጋር አለች አይደለ ax plus b is equal to 0 አለ። አሁን ሶልቭ ለማድረግ ምንድነው የምናደርገው x ን ለማግኘት ax plus b minus b is equal to 0 minus b እናደርጋለን አይደለ? ይሄ 0 ነው። ax is equal to minus b። ስለዚህ x ለማግኘት a over a ስናደርግ x is equal to minus b over a እንደዛ አይነት ነገር ልናገኝ እንችላለን ማለት ነው። ስለዚህ do you think the solution is if the equation is given as y is equal to እና ይሰጣል እዚህ ጋር y is equal to ax plus b ቢሰጥ ይላል። እንደዚህ ቢሰጥ እንዴት ተሰራለ ይላል። ለምሳሌ እንዴት ነው ልትሰራ የምትችለው የሁለት ቫሪያብል የሆኑ ለምሳሌ ይሄ አሁን ሁለት ቫሪያብል አይደለም አንደኛ ቫሪያብል ይሄ ሁለተኛ ቫሪያብል ይሄ ሁለት ቫሪያብል አለ። ስለዚህ እንዴት ልትሰራ ትችላለህ? ለኛ ምን ይሰጣል? ጥያቄዎችን ይሰጣል። which of the following linear equation into variable እስኪ ጀስቲፋይ አድርገው ለዩ እያለ ነው። ስቲል በጣም የሚከብድ አይደለም። እዚህ ጋር አሁን አንደኛ ቫሪያብል x አለች ሁለተኛ y አለች። ስለዚህ ይሄ ቱ ቫሪያብል አለው። ይሄኛው x አለ y አለ ቱ ቫሪያብል ነው። እዚህ ጋር x አለ y አለ ቱ ቫሪያብል ነው። 2x minus y square is equal to 2x minus y square is equal to 7. Also y square is equal to 2x minus 7 as under radical statement y is equal to under radical 2x minus 7 ሲሆን ይሄ 1
ሶ ዋን ቫሪያብል ነው። እዚህ ጋር ደግሞ ምን ይላል? ኤ ሃውስ ሬንትድ ብር አለ መንዝ ፕላስ ዋተር። ስለዚህ አንደኛ ምን አለ? ሃውስ ወንት ሬንትድ አለ። ሃውስ ለምሳሌ ኤክስ ሃውስ ሬንትድ የሚለውን እዚህ ካልስቱ ኤክስ ካል ከዛ ደግሞ መንዝል ፎር ዋተር ኮንሰምፕሽን የሚለውን ዋተር ኮንሰምፕሽን ደግሞ ዋይ ከወሰድን ምን ይሆናል? 2000 ኤክስ ፕላስ 2y እዚህ ካልስቱ አለ ለዛ ነገር አለ ፕላስ ስለምን መንዝ ፕላስ ኮንሰምፕሽን ዋተር ኮንሰምፕሽን ነገር አለ። ይሄ ኦልሬዲ ሎጂክ ጥያቄ ናቸው። ራይት ኢኩዌሽን ኦፍ ዘ ቶታል ኮስት ኦፍ ኤክስ ይር ረንት እንደ 200 ሜትር ኩብ ኦፍ ዋተር ዩዝ ይላል። ምን እያለ ነው? ቶታሊ ኮስት አለ ኤክስ ይር ላይ ቶታል ኮስት ረንት የሆነ ኮስት አለ። ከዛስ እና 200 ሜትር ኩብ ዋተር ተጠቅሟል። ቮልሙ ማለት ነው ዋተር ተጠቅሟል። ስለዚህ ምንድነው የምናደርገው? ኢኩዌሽኑ መጻፍ ነው። ፎር ቶታል ኮስት ኦፍ ኤክስ አይደለ? ስለዚህ ኤክስ የሚባል አንድ አለ ፕላስ 200 ሜትር ኩብ አለ እዚህ ካልስቱ ያ ኤክስ እዚህ ካልስቱ 200 ሜትር ኩብ በአንድ ይር ዋተር የሚጠቀመው ዋተር አይደለ? በአንድ ይር የሚጠቀመው ዋተር ቮሉሙ ስንት ነው? 200 ሜትር ኩብ ነው። ስለዚህ ኤክስ ይር ላይ እዚህ ካልሱ ስንት ነው? 200 ሜትር ኩብ ማለት ነው። 200 ሜትር ኩብ ማለት ነው። if total cost of x year rented y ሜትር ኩብ of the usage ለምሳሌ ኤክስ ይር አለ ረንት እንደ አሁን ኤክስ ይር ላይ የሚጠቀሙ ስንት ነው? ዋይ ሜትር ኩብ አለ እና ብሩ ደግሞ ስንት ነው? 1000 ማለት 160 አለ 160። ስለዚህ ምንድነው ይሄ? ቱ ቫሪያብል ነው። አንደኛ ቫሪያብል ነው፣ ሁለተኛ ቫሪያብል ነው። ስለዚህ በዚህ እንግዲህ መለየት ትችላላችሁ። ሲስተም ኦፍ ሊኒየር ኢኩዌሽን እንደ ዘር ሶሉሽን ይላል። ሲስተም ኦፍ ሊኒየር ኢኩዌሽን እንደ ዘር ሶሉሽን ማለት ሲስተሙ የሊኒየር ኢኩዌሽን ሲስተሙና ዘር ሶሉሽን አብረን የምናይ ይሆናል ማለት ነው። you have discussed solution to a linear equation into variable and they observe that there are infinite solution. Now you will so consider joint consideration of two or more linear equation into variable ማለት በዋለ ሁለት ቫሪያብሎች ሶሉሽን በመጠቀም ለምሳሌ infinite solution many solution no solution one solution እያልን እንትን ለማድረግ ይጠቅሙናል ማለት ነው። ዲፊኒሽን አለ። ዲፊኒሽን ምን ይላል? a set of two or more linear equation is called system of linear equation. System of linear equation in two variable are equation that can be expressed as below. ደህንን ይገልጻል ማለት ነው። በዚህ መንገድ ይገለጻል። ስለዚህ ነገር ግን ይሄኛው a1 b1 c ማለት c1 doesn't matter a2 b2 ምን መሆን የለባቸው ይላል። ይሄው a1 different from 0 b1 different from 0 a2 different from 0 b2 different from 0. This is character of the system of linear equation. Following example of the system of linear equation into variable ማለት into variable ነው x እና ምንድነው into variable የሆነው ከዚህ ማድረግ ነው። x እና ምን ማድረግ አለበት? እነዚህ አሁን into variableዎች ናቸው፣ ኤግዛምፕሎች ናቸው አይደለ? into variable ናቸው። into variable ለማለት x እና y ኮንሲደር ማድረግ አለበት። ለምሳሌ እዚህ ጋር x አለ y አለ፣ ታች በኩል x አለ y አለ፣ እዚህም እንደዛው x አለ y አለ።
ኤክስ አለ ዋይ አለ። ስለዚህ ኢንቱ ቫሪያብል ለመባል ኤክስን እና ዋይን ኮንሲደር ማድረግ አለበት። ዴፊኒሽን ኤ ሶሉሽን ቱ ኤ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ሚንስ ዘ ሴት ኦፍ ኦርደር ፔር። እንዴት የተቀመጠው ኤክስን እና ዋይን ኮንሲደር እያደረገው ሳቲስፋይ ቦዝ ኢኩዌሽን ሁለቱም ኢኩዌሽን ማለት ነው። ኤግዛምፕል ብሎ እዚህ ጋር ኤግዛምፕል አለ። ዲተርማይን ዘ ሶሉሽን ኦፍ ፎሎዊንግ ሲስተም ኦፍ ሊኒየር ኢኩዌሽን ብሎ ይሄንን ያሳየናል ማለት ነው። ስለዚህ በኤክስ በሁለቱም ኢኩዌሽን ላይ ኤክስ እና ዋይ ሳቲስፋይ መሆን አለበት ማለት ነው። ስለዚህ ሶሉሽን contain some solution to linear equation to x plus 3 is equals to 8 lam set of contain 5x ያለ ያስቀምጣል። ለምሳሌ 0 እዚህ ጋር ሲያስገባ 8/3 ይመጣል። ለምሳሌ 2x plus 3y is equals to 8 ነው አይደለ? እዚህ ጋር 0 ሲያስገባ ለምሳሌ 3x is equals to 8 ይሆናል። over 3 y is equals to 8/3 አገኘ። ከዛ ደግሞ እዚህ ጋር ደግሞ አንድ ሲያስገባ 2 into 1 እዚህ ጋር plus 3y is equals to 8 ሆነ። ይሄ ደግሞ ምንድነው የሚሆነው? 3y is equals to 8 minus 2 3y is equals to 5 ማለት 6 አይደለ? 6/3 y is equals to 2 ይሆናል። ሲማት ወገኝ እንደዚህ ያለ 4 ሲያስገባ ደግሞ 2 into 4 plus 3y is equals to 8 ይሆናል። ለምሳሌ 8 plus 3y is equals to 8 3y is equals to 8 minus 8 ይሆናል። 0 ሲሆን 3y is equals to 0/3 ሲሆን y is equals to 0 ይመጣል። ስለዚህ እንደዚህ እያደረገ የሰራራ ኮንቴን ሳም ኦፍ ዘ ሶሉሽን ቱ ሊኒየር ኢኩዌሽን ይላል። አሁን በዚህ ልክ አድርጎ ነው የሰራው። From the definition give above, the solution to the given system of linear equation should satisfy both equation 2x plus 3 is equals to 8 and 5x minus 2y is equals to 1. Therefore, solution is 1 and 2 and satisfy both equation. ምንድነው እዚህ ጋር እንደተመ ተማሪዎች አይታችሁ ከሆነ ተመሳሳይ አሁን እዚህ ጋር አንድ ሲወስድ ሁለት መጣ፣ በታችኛው ላይም አንድ ሲወስድ ሁለት መጣ። ስለዚህ እኩል የመጣበት ቦታ ምን ይባላል? ሶሉሽን ሴት ኦፍ ኢች ኢኩዌሽን ይባላል ማለት ነው። እንግዲህ ተማሪዎች ከዚህ ደግሞ ሶሉሽን ቱ ሲስተም ኦፍ ሊኒየር ኢኩዌሽን ኢንቱ ቫሪያብል ከሞለው ቀጥለን በቀጣው ፓርቲ የምናይ ይሆናል። ቪዲዮአችሁ ከረዘሜ የስልክ ስሜት ስለሚሰማችሁ እዚህ ጋር ይብቃን። ሰላም ቆዩልኝ።